አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት በ2018 የሞተር ሳይክል ዋጋ ነው ማለት ነው። በአሁኑ ሰዓት እንግዲህ ስንት እየተሸጠ ይገኛል የሚለውን ኢንሻአላህ በዝርዝር የምነግራችሁ ይሆናል። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሸር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን እንዳትዘነጉ፣ ለሌሎችም ሼር አድርጉ። ቀጥታ ወደ ቪዲዮ እናልፋለን። እንግዲህ ቀጥታ ወደ ቪዲዮ ስናልፍ የአፓች ሞተር ዋጋ 180 ሲሲ እንደዚሁም ደግሞ ቦክሰር 150 ሲሲ እንደዚሁም ደግሞ ቲቪኤስ 150 ሲሲ እና የኤሌክትሪኮቹን የምነግራችሁ ይሆናል ማለት ነው። እንግዲህ ከአፓች ስንጀምር አፓች እንግዲህ 180 ሲሲ ነው፣ ነጩ አፓች ማለት ነው። እሱ እንግዲህ በጣም አሪፍ ነው። በተለይ ለአስፋልት ላይ እንግዲህ ለገረገንቲውም ያው እየነዳ ነው አሪፍ ነው ማለት ነው። ፍጥነትም አለው እንደዚሁም ቤንዚንም ይቆጥባል። ማሻአላህ ነው። ከሱ ስጀምርላችሁ 180 ሲሲ አፓች ማለት ነው በአሁኑ ሰዓት በ2018 እየተሸጠ የሚገኘው 395 ሺህ ብር ነው ማለት ነው። ኮምቦልቻ ላይ ነው አድራሻውን የምታገኙት። 395 ሺህ ብር አፓች ሞተር 180 ሲሲ እየተሸጠ ይገኛል ማለት ነው። ወደ ሁለተኛው ስናልፍ ደግሞ እዚህ ፊት ለፊት ላይ የምትመለከቱት 150 ሲሲ ቦክሰር ነው። ቦክሰር እንግዲህ ደግሞ እሱ ለቲስታ ወይም ደግሞ ለገረገንቲ መንገድ በጣም አሪፍ ነው። ከአፓቹ የተሻለ ነው ማለት ነው። አፓቹ እንግዲህ ለስላሳ ቦታ ነው የሚፈልገው። ገረገንቲ ከሆነ ብዙ ቲስታ ለምን ልቡ ከታች ቅርብ ስለሆነ ማለት ነው። የኛው ደግሞ ወደ ላይ ጉብ ያለ ስለሆነ ለቲስታ ወይም ደግሞ ለገረገንቲ መንገድ በጣም አሪፍ ነው፣ ወደ ገጠር አካባቢ ለመሄድ ማለት ነው። ስለዚህ 150 ሲሲ ቦክሰር ማለት ነው በ2018 እየተሸጠ የሚገኘው 300 ሺህ ብር ነው ማለት ነው። 300 ሺህ ብር በአሁኑ ሰዓት በ2018 በኢትዮጵያ አቆጣጠር ማለት ነው እየተሸጠ የሚገኘው 300 ሺህ ብር ነው። የሚገርማችሁ የዛሬ ዓመት አካባቢ ነው እንትኑን አፓቹን የገዛሁት። አፓቹ እንግዲህ 230 ሺህ ብር የነበረ አፓች በአሁኑ ሰዓት 395 ሺህ ብር። ምን ያክል ጭማሪ እንዳለው እንግዲህ እዩት፣ በአመት ውስጥ ማለት ነው። ያው በቃ እጥፍ ሊሄድ ነው ማለት ነው። አሁን እንግዲህ አፓቹን ያልኳችሁ 395 ሺህ ብር ነው። እኔ አምና ሐምሌ ነሐሴ አካባቢ ላይ ነው የገዛሁት። አመት ከ3 ወር አካባቢ የሆነው ነው። ስለዚህ 230 ሺህ ብር ነበረ ያለው ልዩነት ይሁት። የዛን ሰዓት ቦክሰር እየተሸጠ የሚገኘው 135 እና 140 ሺህ ብር ነበረ። አሁን ከ135 እና ከ140 ሺህ ብር ተነስቶ 300 ሺህ ብር ያው ከእጥፍ በላይ ሂዷል ማለት ነው። በጣም በሚገርም ሁኔታ። በሶስተኛ ደረጃ ደግሞ የምናየው ቲቪኤስ ፊት ለፊት ላይ የምትመለከቱት ነው። ቲቪኤስም 150 ሲሲ ነው። እስኪ ወደ ቲቪኤስ ከማለፌ በፊት አፓች እና ቦክሰሩ ባለ 5 ማርሽ ነው ማለት ነው። 150 ሲሲ ነው፣ ባለ 5 ማርሽ ነው። ቲቪኤስ ግን ደግሞ ባለ 4 ማርሽ ነው ማለት ነው። ሲሲው 150 ሲሲ ነው ማለት ነው። እሱም እንግዲህ አሁን እየተሸጠ የሚገኘው በአሁኑ ሰዓት 300 ሺህ ብር ነው ማለት ነው። ቲቪኤስ እና ቦክሰር ዋጋቸው ተመሳሳይ ሆኗል ማለት ነው። በፊት ግን ብዙ ልዩነት ነበራቸው። ለምሳሌ አንድ ጓደኛ ቦክሰር በ135 ሺህ ብር ሲገዛ የዛን ሰዓት 110 ሺህ ብር ነበር ማለት ነው። የ25 ሺህ ብር ልዩነት ነበረው ቲቪኤስ እና ቦክሰር ማለት ነው። አሁን ግን ሁለቱም ተመሳሳይ ሆነው 300 ሺህ ብር ገብተዋል ማለት ነው። በቀጣይ ደግሞ የኤሌክትሪኮቹ ሁለት አይነት ደረጃ አላቸው ብሎኛል ማለት ነው። እንግዲህ ኤሌክትሪኮቹን እኔ
ስለማላውቃቸው ያው ሰው ይዟቸው ነው የማውቀው ማለት ነው። ስለዚህ እሱ 180 ሺህ ብር እና 140 ሺህ ብር ነው ደረጃቸው ብሏል ማለት ነው። አንዱ ልክ እንደ አፓች ተመሳሳይ ነው ብሏል የኤሌክትሪኩ እሱ 180 ሺህ ብር ነው ብሏል። ይሄኛው ደግሞ ዝቅተኛዋ ትንሿ እሷ ደግሞ በ140 ሺህ ብር ናቸው ብሏል ማለት ነው። እዚህ ጋር የምትመለከቷት የኤሌክትሪኳ ነው። እንግዲህ ትልቋ ናት። ትንሿ ለመግዛት ከፈለጋችሁ ብዙ እኛ አካባቢ ስለማይፈለጉ ነው። አፓቹ የምትመለከቱት ይሄ ነጩ ነው። ይሄ እንግዲህ ማሻአላህ በጣም ነው የሚያምረው። ፍጥነትም አለው፣ ጥንካሬም አለው። ይሄ እንግዲህ እየተሸጠ የሚገኘው በአሁኑ ሰዓት 395 ሺህ ብር፣ ምንም ጥርጥር የለውም። ከ400 ሺህ ብር በላይ አልፎ ይሄዳል ማለት ነው። በዚህ አካባቢ ማለት ነው። አፓች ማሻአላህ እስኪ እዩት፣ በጣም ነው የሚያምረው። የዚህ ዋጋ እንግዲህ 395 ሺህ ብር። ይሄኛው ቦክሰሩ ደግሞ 300 ሺህ ብር ነው ማለት ነው። የ195 ሺህ ብር ልዩነት አላቸው። ልክ እነዚህ ፊት ለፊት የምትመለከቷቸው ሞተሮች ማለት ነው። ይሄኛው 95 ሺህ ብር ይበልጣል ማለት ነው። ስለዚህ በ2018 ላይ የሞተር ዋጋ ይሄንን ይመስላል ማለት ነው። ስለዚህ ሞተር እንግዲህ መግዛት ለፈለጋችሁ እዚህ ደረጃ ላይ ደርሷል ማለት ነው። የባጃጅ ዋጋ እንግዲህ ስንት ደርሷል ደግሞ እሱን ሌላ ቪዲዮ የምመለስ ይሆናል ማለት ነው። ሞተር በዚህ 395 ሺህ ብር ከገባ እንግዲህ ደግሞ ያኛው ላይ ፈርጥጦ ሄዷል ማለት ነው። ስለዚህ የሞተር ዋጋ በጣም ውድ ሆኗል። ያው ዝሮ አስፈላጊ ስለሆነ በተለይ ለነጋዴዎች እንደዚሁም ለመምህራን በቃ ከቦታ ወደ ቦታ ለመንቀሳቀስ ግዴታ ታክስ ከመጠበቅ ሰውየው የመግዛቱ አቅሙ ካለው እነዚህን ገዝቶ ወደ ስራ ቦታ ለመመላለሻም እንደዚሁም ማንኛውም ሀጃ ቢኖራችሁ ታክስ ላይ መሰለፍ የለም፣ ሰው ጋራ መጋፋት የለም፣ እንደዚሁም አጅነቢ ሴቶች ጋራ መጋፋት የለም። ብቻችሁን ላፍ ብላችሁ ወደ የፈለጋችሁበት ቦታ ትሄዳላችሁ ማለት ነው። ስለዚህ የሞተር ጥቅሙ ይሄ ነው። ለምሳሌ ሞተር እንዲሁ ምን ያደርጋል ምናምን እንዲህ ሞተር በጣም ጠቃሚ ነገር የለም ማለት ነው። እንዳልኳችሁ ለምሳሌ እኔ ወደ መርሳ ለመሄድ ብፈልግ ትራክስ አልሰለፍም ወይም ደግሞ ቅጥቅጥ ላይ ሌላ ሰው ጋር እንደዛ አልጋፋም። በፈለኩ ሰዓት በፈለኩበት ጊዜ በፈለኩበት ለምን ቀን አይሆንም? ለምን ጧት ለምን ፈጅር ሰግጄ አይሆንም ማለት ነው። በፈለኩበት ሰዓት ብድግ ብዬ መርሳ የሚሆን ውድጌሳ የሚሆን ውጫሌ የሚሆን ፈለኩበት ቦታ ላይ መሄድ እችላለሁ ማለት ነው። ስለዚህ ሞተር በጣም ጠቃሚ ስለሆነ አቅሙ ላለው ሰው ለመግዛት በጣም አሪፍ ነው። እንደዘርጋችሁ ተጠቀሙ። እየጨመረ ስለሚሄድ አሁን እንግዲህ ህዳር 2018 ላይ ያለው ዋጋ ነው የነገርኳችሁ። ለምሳሌ የዛሬ 2 ዓመት የተለቀቀ ቪዲዮ ነበረ። ፊት ለፊት ላይ የምትመለከቱት በ135 ሺህ ብር ሲገዛ በነበረበት ሰዓት ማለት ነው። ያንን ቪዲዮ አይታችሁ አሁን እንደገና እንደዚህ ብላይ ለምን የምትሉ ስላላችሁ ቀን ስለምጽፍበት ቀኑን የተለቀቀበትን ቀን በደንብ ማየት አለባችሁ ማለት ነው። ይህ ሞተር ለምሳሌ አሁን 395 ሺህ ብር ብያችኋለሁ። ለምሳሌ ከ1 ወር በኋላ ከ2 ወር በኋላ ከ400 ሺህ ብር በላይ ሊሄድ ይችላል ማለት ነው። ምንም ጥርጥር የለውም። ስለዚህ ይህንን ብር የለም ወይ እንደገና ሌላ ቅያሬ ዋጋ ለምን አላችሁ እንዳትሉ የተለቀቀበትን ቀኑን በደንብ ማየት አለባችሁ ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ ሲሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።